ዛሬ ሼፎቹ ቤታቸው ገድፈው ነው የመጡት ግን ምራቃቸውን ሲውጡ ያያየው ነው በዛ ላይ ስንት ቤት ሸጥሻለች actually ከ200 በላይ ቤቶችን ሸጥሽው ጎመን ስትገዢ ለባልሽ አታሳይ ይባላል ቤት ሚስትን እንደዚህ ታግዛለህ አግብታል መጀመሪያ አይ በዚህ አጋጣሚ ለማግባት አድቨርታይዝመንት ላይ ይኸውላችሁ ድካም እኮ ምን እንደሆነ ያንተ ገብቶኛል ከበፊትም አንድ ጥብስ ለመስራት የፈጃችሁት ጊዜ ኦቪዴን ጊዜ 4 አፓርትመንት ሰርቶበታል ዶሮም ያው እንደ በግ ነው ብሎ ካብራ አደጋ ተሰደደ ነው በጣም ደስ የሚል ዜና ነው ከኦቪድ ሪል ስቴት ይዘን የመጣ ነው እኔ ግርም ያለኝ ቅባት ያለው ነገር እየሰራችሁ አበሻ ቀሚሳችሁ ምንም አልተበላሸም ልምድ አላችሁ ቤትን በአበሻ ቀሚስ ነው የምትሰሩት ምግብ በመላው ዓለም ያላችሁ ክርስትና እምነት ተከታዮች በሙሉ የሥራ ባልደረቦች በተለይ አባይ ቲቪ ሙሉ ክሩ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ የተወደዳችሁና የተከበራችሁ ውድ የአባይ ቲቪና የሼፍ ዚማጀት ቤተሰቦች እንዴት ሰነበታችሁ እንዴት ከረማችሁ እንዴት አላችሁ ዛሬ ልዩ የበዓል ዝግጅታችንን ከኦቪድ ሪል ስቴት ጋር ልናከብር መተናል እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ በዓሉ የሰላም የፍቅር የጤና የጸጋ የበረከት ያድርግልን አገራችን ኢትዮጵያን አማን ሰላም ያድርግልን ዛሬ ልዩ የበዓል ዝግጅታችንን ከኦቪድ ሪል ስቴት ሰራተኞች ጋር ሞቅ ደመቅ አድርገን ልናቀርብ ዝግጅታችንን አጠናቀናል በቀኝ በኩል የኦቪድ ሰራተኞች በዓሉን ከኛ ጋር አብረው ለማክበር የመጡ እንዲሁም ተወዳጆቹ ዳኞች በግራ በኩል ይገኛሉ ሁላችሁም አሁንም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ መልካም ፋሲካ ይሆንላችሁ እንግዶቻችንን ደግሞ በተለይ በጣም እናመሰግናለን ዛሬ በዓሉን ከኛ ጋር አብራችሁን ለማክበር ስለመጣችሁ ቦታችሁን ትይዙልናላችሁ ዳኞችም ወደ ተከበረ ቦታችሁ ትሄዳላችሁ የተወደዳችሁ የአባይ ቲቪና የሼፍ ዚማጀት ቤተሰቦች እንዲሁም የዛሬ የክብር እንግዶቻችን የኦቪድ ቤተሰቦች በድጋሚ እንኳን ለትንሣኤ በዓል በሰላም አደረሳችሁ እንዲሁም በየቤታችሁ ያላችሁ ወዳጆቻችን በሙሉ በዓሉ የሰላም የደስታ የፍቅር የጤና ያድርግላችሁ ሼፎች ዛሬ ተወዳዳሪዎቹ ጋር ሄዱና በዓል ስለሆነ ዛሬ ብዙ ነገር ቀናንሰንላችኋል ለእናንተ እንዲመቻቸው አድርገን ሼፎቹ ዛሬ እዛው መጥተው ከዚህ በፊት የነበሩ ውድድሮች ላይ ከውድድሩ በፊት ነበር ብሪፍ የሚያደርጉት ማብራሪያ አንዳንድ ነገር የሚሰጡ ዛሬ ግን በዓል ነው ስለዚህ እናንተ መሃል መጥተው የሚጠቅሟችሁን ነገሮች ይነግሯቸዋል በደንብ ያዙ እሺ ተወዳዳሪዎቻችን እንኳን በሰላም መጣችሁ ዛሬ ያው የምታደርጉት ውድድር ለበዓል ነው የበዓል ውድድር እንደመሆኑ መጠን ለተመልካቾቻችን በጣም አስተማሪ የሚሆን እንዲሁም በዓሉን የሚያንጸባርቅ የምታዘጋጁት ምግብ ቅባት ያልበዛበት በትክክል ሊበላ የሚችል ለተመልካቾችም እያሳያችሁ መስራት ትችሉ ዘንድ ያው ቀለል ባለ መልኩ ባህል ላይ የተመረኮዙ ግብአቶችን ያስቀመጥንላችሁ ከነዚህ ግብአቶችም ባሻገር የምትፈልጉትን ከሼልፍ ላይ መጨመር ትችላላችሁ ነገር ግን እዛም ድረስ ላይ ያስኬዳችሁ ይችላል በጣም አሪፍ አድርጋችሁ ልትሰሩ እንደምትችሉ ተስፋ እናደርጋለን እና የተለያየ ግብአት ነው የሰጠናችሁ ግብአቶች ባህል ላይ የተመረኮዙ የባህል ምግብ ማምረት መስራት ትችሉ ዘንድ የሚሆን ግብአት ነው እና ያንም ለማየት ከፈለጋችሁ ግብአቶቹን ማየት ትችላላችሁ ደግሞ እንዴት ናቸው የማታውቁት ነገር አለ አንተ በተለይ ታውቀዋለህ በደንብ ታውቃለህ ይታወቃል እሺ የኦቪድ ቤተሰቦች እንኳን ደህና መጣችሁ ተመልካቾቻችንም እንኳን ለትንሣኤ በዓል አደረሳችሁ ያው ሼፍ ፍስሐ የተወሰኑትን ነገሮች ነግሯቸዋል የግብአቶቹን አይታችኋቸዋል ሁለታችሁም ግሩፖች ግብአቶቹን አይታችኋቸዋል
ግብአቶቹ ስጋ ሁለት አይነት ስጋ ነው ያለው። አንደኛው የተፈጨ ስጋ፣ አንደኛው የጭቅና ስጋ ነው። የጭቅና ስጋ ለስላሳ ስጋ ነው። እንግዲህ ለስላሳ ስጋ ለምን እንጠቀማለን የሚለውን አስባችሁ እንድትሰሩ። ሌላ ጎመን፣ አይብ ማታቁትና እንትን የምትሉት የለም። እንደው ትንሽ ፈጠራ አክላችሁበት ተመልካቹንም እኛንም እንደው ብታሰኙን ደስ ይለናል። መልካም እድል። እሺ ኦቪዶች በድጋሚ እንኳን ደህና መጣችሁ። ዛሬ የሰጠናችሁ ግብአት የተለመደ ሬጉላር ወይ ደግሞ መደበኛ ግብአት የምንላቸው ነገሮች ነው። ስለዚህ የምናየው ክሬቲቪቲያችሁን ነው ማለት ነው። የተለመደው ነገር ከሰሩት ይጣፍጣል ወይ አያጣፍጥም ወይስ ከተለመደው ነገር ቫልዩ አዳርገው መጥተዋል የሚለውን ነገር ነው የምናየው። ስለዚህ የተለየ ውድድር የተለየ ነገር እንጠብቃለን እውነት ለመናገር። ስለዚህ ሼልፍ ላይ ቲማቲም፣ ቃሪያ፣ ሽንኩርት፣ አትክልቶች አሉላችሁ። የምትፈልጉት ቅመማ ቅመም ደግሞ ባክ ላይ ያሉ ፍሪጅ የፍሪጅ ወተትና የወተት ተዋጽኦ የምትፈልጉ ከሆነ ደግሞ ኢንኬስ ፍሪጅ ውስጥ አለላችሁ። ስለዚህ ነፃ ሆናችሁ ፍሌክሲብል ሆናችሁ ነፃነት ይፈልጋል ኩኪንግ። ስለዚህ ነፃ ሆናችሁ አሪፍ ነገር እንደምትሰሩ ተስፋ እናደርጋለን። ቅድም ጓደኛዬ እንደው ቤቴ የሆነ ነገር መስራት ፈልጌ ነበር አለኝ ከመግባታችን በፊት እና ምን ላግዝ ስለው ክትፎ እንደው ብሰራ ክትፎ ላይ ግን ስጋ ይገባል አይነት ነገር ብሎ ነበርና ብለኛል። አይ እንዳንካካድ። ስለዚህ እስኪ ውድድሩ ማን ያሸንፋል አብረን እንመለከት ይሆናል። መልካም ውድድር ይሆንላችሁ። ማታውቁት ነገር ካለ ጠይቁን፣ አሲስት እናደርጋቸዋለን። መልካም ውድድር እንደሚሆን ተስፋ እናደርጋለን። እኔ ስጋ የማያውቁ ከሆነ ስጋ ካላወቁ ከውድድር ውጭ ነው የሚሆኑት እንጂ አልነግራቸውም። እኔ ግን እያታለለ ነው መሰለኝ። አይሆን ብሎ ማኖ እያስነካችሁ እያታለለ ነው። አትተዋወቁም እንዴ? በደም ታውቁታላችሁ? አይ ብዙ ጊዜ ክትፎ ነው የሚበላው እንትን የጎመን ክትፎ። ሴልሶች ናቸው እኮ። ሴልሶች ከሆኑ እኮ እንትን አለ ገማን ብዙ ሸጠ ኦቪድ የትኛው ላይ የሚለው ነገር እኮ አለ። ታውቃለህ፣ በአይነ ቁራኛ መታየትም አለ። አለ። ዛሬ ለተወዳዳሪዎቻችን ኦቪድ ያዘጋጀላችሁ ሽልማት ስላለ የቢሮ ሰዎች ስለሆነ እንዲሁ ነው የምንወዳደረው ምናምን እያላችሁ ውስጣችሁ እያብሰለሰላችሁ ስለሆነ ሽልማት ስላለው የጣፈጠ ነገር መስራት አለባችሁ። ብዙ ቤት በሸጠ የሚሸልማችሁ ኦቪድ እዛው ቢሮ ውስጥ ነው እንጂ ዛሬ ግን በሰራችሁት ልክ ነው። ዳኞቹ በቀመሱት ልክ ነው የምትዳኙትና ጥሩ ውድድር እንዲሆንላችሁ እንዲሁም መልካም በዓል እየተመኘው ሼፎች እያመሰገኑ ወደ ቦታችሁን ያዙ። ተወዳዳሪዎች በድጋሚ እንኳን ወደ ተወዳጁ አባይ ቲቪና የሼፍ ዚማጀት የምግብ ዝግጅት ውድድር ልዩ የበዓል ዝግጅት በሰላም መጣችሁ። ውድድሩ ያማረ የተሳካ እንዲሆንላችሁ በሼፍ ዚማጀት እንዲሁም በዳኞቹና በአባይ ቲቪ ስም መልካም ምኞቴን እየገለጽኩኝ ሽልማቱን ነግራችኋለሁ። ምን እንደሆነ ልንገራችሁ። እጃችሁ በተቆረጡስ በኋላ አይደል? ሽልማት አለው ውድድሩ። ሽልማቱ እዚሁ የአለቃችሁ እዚሁ አለች። እሷ ሹክ ብላኛለች ምን እንደሚሸለም። እኔም ደስ ብሎኛል። ግን በመሃል ስራችሁን አይታ ልትጨምር ስለምትችል እናንተም ደህና ነገር ስሩ። አሁን ግን ችግሩ ምንድነው? ይሄው ላይ እናንተ የኦቪድ ግሩፕ ስታፎቹ የጣፈጠ ምግብ የሰራ እስቲ ዛሬ ምሳም ጭምና መባሉ አይቀርም። እሱም ወጪ ስላለ እሱንም እያሰባችሁ ደግሞ እንደማይጣፍጥ ምግብ እንዳሰሩ ሽልማቷንም እያሰባችሁ። ስለ ውድድሩ ስነግራችሁ ውድድሩ 35 ደቂቃ ነው። በ35 ደቂቃ ውስጥ 3 ዳኞች ስላሉ ለሶስቱም ዳኞች በ3 ሰዓት ላይ ግን አንድ አይነት ምግብ ነው የምትሰሩት። እኔ ጎመን በስጋ ልስራ እንትና እንደዚህ ልስራ አይደለም። አንድ አይነት ምግብ በ3 ሰዓት ታቀርባላችሁ። በ35 ደቂቃ ገብቷችኋል። ለምሳሌ የምትሰሩት ምግብ ቅቅል ቢሆን አያርገውና ቅቅል ቢሆን 3 ቅቅል ነው የምታቀርቡት ማለት ነው እንጂ ለአንደኛው ቀይ ወጥ ለአንደኛው እንትን ምናምን አድርጋችሁ ከውድድሩ ውጭ እንዳትሉ። ሶስቱም ቀምሰው የሚሰጧችሁ ልክ በተሰራው ምግብ አይነት ልክ ስለሆነ ማለት ነው። የምንሰጣችሁ 35 ደቂቃ ነው። ከተሰጣችሁ ግብአት ውጭ ግብአቶቹን በሙሉ አይታችኋቸዋል። ከተሰጣችሁ ግብአት ውጭ ደግሞ ለዚህ ግብአት ብንጨምርበት ምንድነው የሚያጣፍጥልን የሚለውን ነገር ለማንሳት 2 ደቂቃ ብቻ ይሰጣቸው። 2 ደቂቃው ከ35 ደቂቃ ውስጥ የሚታሰብ አይደለም። እዛ ጋር ባለው ቅርጫት ሼልፍ ላይ ያለው ነገር በ2 ደቂቃ የምትፈልጉትን ነገር ማንሳት አለባችሁ። ዘይት፣ ቅቤ፣ ለዚህ የወተት ተዋጽኦ ምናምን የሚባለው ነገር አያሳስብም። ከጀርባ ያለው ቅመም ደግሞ አንሊሚትድ ነው። ሁሌ የራሳችሁን ሁላችሁም አንድ አይነት ቅመሞች ከጀርባችሁ አለ። ስለዚህ 2 ደቂቃው ላይ የምታነሱትን ግብአት ከሼልፉ ላይ ወይ ሁለታችሁም ግሩፖች ትሄዳላችሁ ወይ ደግሞ አንድ ሰው ወክላችሁ ትሄዳላችሁ። ግብአቱን ስላያችሁት የምታነሱትን ጊዜ እንዲኖራችሁ 30 ሰከንድ ሰጣችኋለሁ እንድትመካከሩ።
ምን እናንሳ የሚለው ከኔ ጋር አይደለም ተመካከሪው ከሱ ጋር ነው ደስ ወጣ ይሻላል 30 ሰከንዱ አልቋል እናንተ ምንድነው እንትን የምታመርቱ ነው ይመስለው መኪና ይውላ መከከር ተመካከራችሁ መጨረሻውን ያሳምርላችሁ አሁን አቤት ነገ ስትሄዱ ቢሮ ያለው ነገር ስትገቡ ምን አሁን እንደዚህ ያራምዳታል ትናንት በደንብ አትሰራም ነበር ጫሳ አነሳ ምናምን የሚባለው ነገር እሱንም እየቻላችሁ ይሁላ ሰራተኛ ነገር ይሄን ነገር እንደሚል ምንም ካሁኑ የሚያሽሟጥጠው ሰው ብዛት እንዴት እንደሚያወጩ ዛሬ ልዩ ያደረገው ደግሞ ኦዲየንስ ኖሮ ነው ያቀም ደጋፊዎቻችሁንም ደስ እንዲላችሁ አምጥተናል እዚህ አሁን 2 ደቂቃ ተጨማሪ ግባት የምታነሱበት 2 ደቂቃ ተጀምሯል ቆማችኋል እናንተ ሽንኩርት ለቤትም ነው እዚህ አንድ ነው የተነሳው እዚህ ለነገሩ ኑሮ በተወደደ ኑሮ ማንሳት ነው ግን እዛ ጋር ካስወጣችሁ ነው 1 ደቂቃ እየቀረ ግብአት አንስተው ጨርሰዋል ግን ከችን አንስተው ምን ያንሱ እኛ ቀርበናል እነሱ ያነሱ ትናንሽ ነው ይበጀናል ያሉትን በቃ ከዚህ በኋላ ግን ይኸው ከዛ ላይ ምንም ማንሳት አትችሉም ማለት ነው ምንም ማንሳት አትችሉም 1 ደቂቃው ስለሚቀራቸው ይፈቀድላቸው እንዴ አይፈቀድ ተወዳዳሪዎች ከዚህ በኋላ ግብአት መጨመር አትችሉም እድላችሁን ተጠቅማችኋል በ2 ደቂቃ በታች ነው ያነሳችሁት ግን አሁን ምንድነው የምናደርገው ለደጋፊዎቻችሁ ቤት ላሉት ቤተሰቦቻችሁ ለዳኞቹም እንዲበጀን የግሩፕ ስማችሁን ትነግሩናላችሁ ከናንተ ጀምራለሁ አንድ ወንድ ስላለ እኔ ከሴት መጀመር ነው የሚባለው አይደል አሁን ከናንተ ጀምረን በቀኝ ግን ያው የናንተ የግሩፕ ስም ማን ነው ጫካ ፕሮጀክት ጫካ ለምን አላችሁት ጫካ ፕሮጀክት የሚባል ሳይት አለ አዲሱ ቤተ መንግስት አካባቢ ነው የሚገኘው ሙሉ ለሙሉ በደን የተሸፈነ ሳይት ነው ያለን ሌክዠሪም ስታንዳርድ አፓርትመንት ቤቶችም አሉ ስለዚህ ምን ወደው ሳይታችን ስለሆነ ጫካ ፕሮጀክት ያለው እኔ መቼም ጫካ ነገር ስለምወድ አቅሙ ልክ ሲፈቅድ እዛ ነው የምገዛው አንድ ቤት ከኔ ትገዛለህ እንዴት አይነት ሰዓት ይለበዱ ነው ትላለህ ከዚህ አንድ ዳይልኝ እሺ የነሱስ ግሩፕ ጫካ ፕሮጀክት በሚለው ይያዝላቸው የናንተስ የኛ ደግሞ ጫካ ለማለት ፈልጋችሁ ነበር ተወሰደባችሁ አይደል አንድ ነው በጣም የሚወደደው ፕሮጀክት የቱ ነው ግን አክቹሊ ያው በጣም ማለት ሁሉም ኦቪድ ገላንጉራ ይባላል እሱን ለማለት ስናሰብሽ ነው አይ የተሻለም ፕሮጀክት የተሻለም በዛ ላይ ስንት ቤት ሸጥሻለች አክቹሊ ከ200 በላይ ቤቶችን ሸጥሽው ታዲያ ሽልማቱን ኦልሬዲ በልተሻል ከ200 ቤት ከሸጥሽ በኮሚሽን ሲታሰብ ቀድም በስማ እናንተስ አክቹሊ የኛም ተጨምሮ ነው 200 ነው ካብራ አደጋ አትሰደድ ነው አይ እሷ ሱፐርቫይዘራችን ናት እኛ ደግሞ ሴልሶች ነን እኔ ሴልስ ላይ ስለዚህ የቲም እኔ መቼም ኦቪድን ጎብኝቻለሁ ይሄ ማስታወቂያ እንትን አይደለም ወንድሜን ያስጎበኘኝ በጣም ደስ ያለኝ ነገር ምንድነው ቀለል ያለ ዘመናዊ ኑሮ ለመኖር በጣም ይገርማል ጓደኞቼም ሄዳችሁ መጎብኘት አቅም የፈቀደ ቀን ይገዛል ግን ቦታውን ማየት በጣም ደስ ይላል በጣም ዘመናዊ ቀለል ያለ ነገር ብዙ ኮተታ ብዝተ ለመኖር ብቻ ማንም ሰው አንድ ከዩኒቨርሲቲ የተማረ ተማሪ ለምሳሌ ቤት ሊኖረው ካሰበ እንደው ቤተሰብ እንኳን ገዝቶ ሊሸልመው የሚችለው አይነት ዋጋ እና ተመጣጣኝ የሆነ ቤት አይቼ በጣም ተገርም ያለውኝ ወንድሜ እሱ ነው ያስጎበኘኝ ስለዚህ እናንተ የግሩፕ ስም ማን ነው ኦቪድ ገላንጉራ ኦቪድ ገላንጉራ
ውድድራችን በኦቪድ ሰራተኞች ቢሆንም ግን በፕሮጀክት ተከፍቶ በጫካና በኦቪድ ገላን ጉራ መካከል ሊጀመር ምንም የቀረው ነገር የለም። ሙያሽ ይደርደርልሽ ነው ዛሬ ሊታይ ነው። በሼፍ ዚማጀትና በአባይ ቲቪ እንዲሁም በአባይ ቲቪ በሼፍ ዚማጀት ቤተሰቦች ስም መልካም እድልን እየተመኘውላችሁ ውድድሩ ተጀምሯል። ተመካከራችሁ አይደል? ሁለታችሁም አረንጓዴውን መክተፊያ ነው ያወጣችሁ። እኔን አትዩኝ፣ ዝም ብላችሁ ስሙኝ። እኔ ያው ማውራት እንጀራዬ ስለሆነ አወራለሁ፣ እናንተ ተው። ጎመን ስትገዢ ለባልሽ አታሳይ ይባላል። ለምንድን ነው? ከኦዲየንስ መሀል የሚመልስልኝ ከተወዳዳሪዎች የሚመልስ አለ? ለምንድን ነው? ያው ጎመን በባህሪው ሲገዛ በጣም ብዙ ነው። ከዛ ሲሰራ ደግሞ እሳት ያበስለዋል፣ በጣም ያንሳል እና አለቀ ስትለው ያ ሁሉ ይላታል። ለምን? ምክንያቱም ሲገዛ ብዙ ስለሆነ ነው። ለማን አብልተሹ ነው ይላታል። ባንጠቅሰውም ለማን እንደሆነ ፈጠን እንዲሉ ሽልማቱን ልንገራቸው ይሆን እንዴ? ይሄ ማስፈራሪያ አይመስልም? የሼፍ ዚማጀት የምግብ ዝግጅት ውድድርን ከአባይ ቲቪ በተጨማሪ ማየት ሲፈልጉ ሼፍ ዚማጀት ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ እዛ ላይ ታገኙናላችሁ። እንወዳችኋለን። ተወዳዳሪዎች ከተሰጣችሁ 35 ደቂቃ ውስጥ 5 ደቂቃ ተጠቅማችሁ 30 ደቂቃ ይቀራችኋል። ለ5 ደቂቃ ምንም ማይል መሄዳችሁበት ግን እንዳያኮራራችሁ መልካም እድል። ትንሽ ፍጥነት እየጨመራችሁ ሽልማት አለው። ከኦቪድ ሪል ስቴት ሽልማት አለው። የደሞዝ ጭማሪም ሊሆን ስለሚችል እኔ በበኩሌ ፈጠን ማለት ይሻላል። እንደዚህ በአበሻ ጥበብ ፏ ብትን ያደረገችኝ ደግሞ ፌስ ኦፍ አበሻ ጥበብ ናት። ፌስ ኦፍ አበሻ ጥበብ የምትገኘው ሻላ መናፈሻ አካባቢ ነው። በዚህ ስልክ ቁጥር እየደወላችሁ በእጅ የተሰሩ ምርጥ ጥበቦችን ለተለያዩ ዝግጅቶች መሸመት ትችላላችሁ። ኦቪድ ሪል ስቴት ያዘጋጀላችሁ ሽልማት በእርግጠኝነት በዓሉን በዓል የሚያደርግላችሁ ሽልማት ስለሆነ ፈጠን በሉ። አያያዛችሁን አይተው እኮ ኦቪድ እዛው ሬስቶራንት ሊሰጣችሁም ስለሚችል ካሁኑ ተወዳዳሪዎች ከተሰጣችሁ 35 ደቂቃ ውስጥ 10 ደቂቃ ተጠቅማችሁ 25 ደቂቃ ይቀራችኋል። በርቱ።
ኦቪድ ያመጣብን ዛሬ ሴልሶችን ነው ወይስ ሼፎችን? ተወዳዳሪዎች 15 ደቂቃ ተጠቅማቸዋል። 20 ደቂቃ ይቀራቸዋል። እስካሁን እየከተፋችሁ ነው። እውነት ለመናገር ይሄ ዝግጅት የዛሬው ዝግጅት ልዩ የባህል ዝግጅት እያዝናና ኦቪድን በየቤቱ ካሉት ጋር የማገናኘት ነገር ነው። ግን ተወዳዳሪዎቹ ከዛ ባለፈ ከጠበቅነው በላይ ጥሩ ነገር እያሳዩን ነው። መጨረሻውን ያሳምርላችሁ። ከተፋውም ቆሟል። ደስ ይላል። ዛሬ ሼፎቹ ቤታቸው ገድፈው ነው የመጡት። ግን ምራቃቸውን ሲውጡ እያየው ነው። ምን ያህል ቢደሰቱባችሁ ነው እንደዚህ ሆነው። ግን አንድ ነገር ልናገር፣ ሙያ ያላችሁ ፍጥነት ግን የላችሁም። ፍጥነታችሁ እንደ ኦቪድ መሆን አለበት። አሁን እናንተ አንድ ጥብስ ለመስራት የፈጃችሁት ጊዜ ኦቪድን ጊዜ 4 አፓርትመንት ሰርቶበታል። ተወዳዳሪዎች ከተሰጣችሁ 35 ደቂቃ ውስጥ 20 ደቂቃ ተጠቅማችሁ 15 ደቂቃ ይቀራቸዋል። መልካም እድል። አሁን ደግሞ በየቤታችሁ ያላችሁ የሼፍ ዚ ማጀትና የአባይ ቲቪ ወዳጆች ወደዚህ ጋር የምጋብዝላችሁ የኦቪድ ማርኬቲንግ ማናጀርን ነው። በሞቅታ እንቀበላት። እንኳን ደህና መጣሽ። በመጀመሪያ በዓሉን ከኛ ጋር ከሼፍ ዚ ማጀትና ከአባይ ቲቪ ጋር ለማክበር ስለመጣችሁ በጣም ደስ ብሎናል። በዓሉ ላንቺም የሰላም የጤና ያደርግልሽ። አሁን ስለ ኦቪድ የምትነግሪን መልእክት በየቤቱ ላሉ ተመልካቾቻችንም ምን መልእክት አለሽ? እሺ ሼፍ ዚ በጣም አመሰግናለሁ። እንዲሁም የአባይ ቲቪ ቤተሰቦች መጀመሪያ ማለት የምፈልገው ለሁሉም የክርስትና እምነት ተከታዮች መልካም የትንሳኤ በዓል ማለት ፈልጋለሁ። አሁን እዚህ ያለነው ሁላችንም የኦቪድ ቤተሰቦች ነን። አጠር አድርጌ ስለ ኦቪድ ለመናገር ያክል እርግጠኛ ነኝ ማንኛውም ኢትዮጵያዊ ሆኖ ስለ ኦቪድ የማያውቅ የለም። ምክንያቱም ኦቪድ ለሁሉም ሰው እንደየአቅሙ ቤትን በአጭር ጊዜ ሰርቶ በማስረከብ እንዲሁም ደግሞ በጣም ከፍተኛ ጥራት ባለው እንዲሁም ደግሞ በቴክኖሎጂ በታገዘ የሚያስረክብ ይሆናል ማለት ነው። ከስማችን ስንጀምር ኦቪድ ማለት our vision is development ማለት ነው፣ ወይንም ደግሞ ራዕያችን ልማት ነው ማለት ነው። እኛ ኦቪዶች አላማ ይዘን የተነሳ ነው ሃውስ ፎር ኦል ወይም ደግሞ ለሁሉም ሰው ቤት እንዲኖረው በሚል አላማ ነው የተነሳ ነው። ስለዚህ እኛ ሁሉም ሰው እንደየአቅሙ ከስቱዲዮ አፓርትመንት ጀምሮ በ18 ካሬ እንዲሁም ደግሞ በጫካ ፕሮጀክት በ4 ኪሎ ሳይት ላይ ባለ 3 መኝታ ድረስ ሌክዠሪ አፓርትመንት እና ኖርማል ስታንዳርድ አፓርትመንቶችን ሁሉም እንደያቅሙ አቅርበናል ማለት ነው። ያንን ደግሞ ለኦቪድ ሪል ስቴት ውጤታማ እንድንሆን ያደረገን ደግሞ 4 ለብራንድ ወይም ደግሞ ለኦቪድ ኢኩዊቲ ብለን የያዝናቸው ነገሮች አሉ። አንደኛው ተመጣጣኝ ዋጋ ወይንም ደግሞ አፎርደቢሊቲ ነው። ሁለተኛው ደግሞ ቴክኖሎጂ፣ ሶስተኛው ደግሞ ማህበራዊ ግዴታን መወጣት ሲሆን አራተኛው ደግሞ በአጭር ጊዜ ገንብተን ማስረከባችን ይሆናል ማለት ነው። ስለዚህ ያንን ነገር በማድረግ የተለያዩ ፕሮጀክቶች ላይ የተሳተፍን ለደንበኞቻችን በአጭር ጊዜ ጥራት ያለው መኖሪያ ቤቶችን እንዲሁም ደግሞ በተመጣጣኝ ዋጋ ዴሊቨር እያደረግን እንገኛለን ማለት ነው። ለዚህ ለበዓል ለትንሳኤ በዓል ኦቪድ ለደንበኞቹ ምን የተለየ ነገር ይዞ ቀርቧል? እሺ ሼፍ ዚ በጣም ደስ የሚል ዜና ነው ከኦቪድ ሪል ስቴት ይዘን የመጣ ነው። ለበዓሉ ያው አንድ ቀን ነው የትንሳኤ በዓል በርግጥ ነገር ግን እኛ ለአንድ ወር የሚቆይ
ከሚያዚያ 1 እስከ ሚያዚያ 30 ድረስ የሚገርም ቅናሽን ይዘን መተናል። እስከ 1 ሚሊዮን ብር ድረስ የሚደርስ ቅናሾችን አቅርበናል። እንዲሁም ደግሞ በዚሁ ጋር ተያይዞ ደግሞ የ10% ዲስካውንት ከስቱዲዮ አፓርትመንቶቻችን ጀምሮ ባለ አንድም ባለ ሁለት እንዲሁም ባለ 3 አፓርትመንቶቻችን ላይ ለ10 ቀናት የሚቆይ ደግሞ በኦቪድ ገላንጉራ የሽያጭ ቢሮአችን ላይ ደግሞ ታላቅ የሽያጭ ኤክስፖ ወይም ደግሞ ግራንድ ሴልስ ኢቨንት አዘጋጅተናል። ስለዚህ ይህንንም የሚከታተሉ ተመልካቾቻችን በዛ ኢቨንት ላይ ታድመው የቅናሹ ተቋዳሽ እንዲሆኑ ጋብዛል። ይሄው ተጋብዛቸዋል። በቅናሹ መጠቀም የእናንተ ፋንታ ነው። ኦቪድ ጋብዟል። ግን እንደው ይሄ ጥያቄ የሚፈቀድልኝ ከሆነ ከስንት ብር ጀምሮ ቤት አለ? እኛ ጋር ከትንሹ ከጀመርሽልኝ ግድ የለም ወደ ላይ የሚሄደው ለምን ሁሉ ጊዜ ዝቅተኛ ማህበረሰብን ያማከለ ነው ስለሚባል ሰው ዋጋን ፈርቶ እንዳይቀር ምን እንዳይል እሱ እንዲነገረው እንዲያውቅ። ትንሹ የአፓርትመንት ቤት ያለን ስቱዲዮ አፓርትመንት ነው። 18 ካሬ ከ1.7 ሚሊዮን ብር ጀምሮ ነው ያለን ስቱዲዮ አፓርትመንቶቹ። ግን ስቱዲዮ አፓርትመንቱን ብቻ አይደለም የምናስረክበው። ኦቪድ ሪል ስቴት በሶስት አማራጭ ነው የምናቀርበው። ሰሚ ፊኒሽድ አለ፣ ፊኒሽድ አለ፣ ፈርኒሽድ አለ። ስቱዲዮ አፓርትመንቱ ግን እኛ የምናቀርበው ፈርኒሽድ ነው። በነገራችን ላይ ቅድም ሳልገልጽ ያለፍኩት ነገር አሁን በዚህ አጋጣሚ መድገም የምፈልገው ነገር ኦቪድ ሪል ስቴት ራሱን የቻለ አንድ ኩባንያ ቢሆንም ኦቪድ ሆልዲንግ በሚል የሚተዳደር ነው። በውስጡ ወደ 44 የሚጠጉ ሰብሲዳሪ ካምፓኒዎች አሉት። ስለዚህ ለእኛም ደግሞ ቶሎ በፈጣን ቴክኖሎጂ በፈጣን ስራ እንድናቀርብ የሚያደርገን ደግሞ ይሄ የሰፕላይ ቼን ማኔጅመንት ወይም ደግሞ የገበያ ትስስር ይኖረናል ማለት ነው። ስለዚህ ያንን ነገር እኛ ባጭሩ እንድናደርግ የሚያግዘን አንደኛው የኦቪድ ፈርኒቸር ነው። ስለዚህ ኦቪድ ፈርኒቸር ደግሞ ስማርት ፈርኒቸሮችን በማምረት ለስቱዲዮ አፓርትመንቱ፣ ለባለ አንድ መኝታ፣ ለባለ ሁለት፣ ለባለ 3 ሁሉም ስማርት ፈርኒቸሮችን እያመረትን ለቤቶቹ ተመጣጣኝ የሆነ እንትንን እናዘጋጃለን ማለት ነው። ፈርኒቸር ሲባል ምን ምንን ያካተተ ነው? አሁን የስቱዲዮ ስለሆነ እያወራ ነው ያለነው። ስቱዲዮ ላይ ምን አለ? ፉሊ ፈርኒሽድ ብለን ስቱዲዮ አፓርትመንቱን ስናስረክብ የኪችን ካቢኔት አለው፣ ቁም ሳጥን አለው፣ ሙሉ የመጸዳጃ ቤት ሙሉ እቃዎች እየተሟሉለት ይሆናሉ። እንዲሁም ደግሞ ሶፋው ስማርት ፈርኒቸር ሆኖ ከሶፋነት ማታ ማታ ወደ አልጋነት የሚቀየር ቲቪ ስታንድ ሁሉን ነገር ያካተተ ይሆናል ማለት ነው። ስለዚህ ነዋሪው ሻንጣና አንድ ቲቪ ብቻ ይዞ ይገባል ማለት ነው። ሻንጣና ቲቪ፣ አንድ ቲቪ ይዞ ይገባል። በቃ አለቀ። ትክክል። እድሉን እንድትጠቀሙ እኛም እንጋብዛቸዋለን። እናመሰግናለን። መልካም በዓል። ተወዳዳሪዎች ከ35 ደቂቃ ላይ የቀራችሁ 7 ደቂቃ ነው። ግን አያያዛችሁን አይተን በዓል እንደመሆኑ መጠን ግድ የለም ብለን ከሼፎቹ ጋር ተመካከረን ሌላ 5 ደቂቃ ተጨምሮላችኋል። አታጨበጭቡ እንዳልወስደው ደቂቃው። ስለዚህ አጠቃላይ 12 ደቂቃ ነው የቀራችሁ። ይሄ ሰውዬ የዋህ ነው ይጨምራል ብላችሁ እንዳትዘናጉ። የማርኬቲንግ ማናጀሯ እንደነገረችን ቀደም ሲገለጽ ኦቪድ በስሩ 44 ሌላ ካምፓኒዎች አሉት። ግን የሚመስለኝ ዛሬ ባያያዛችሁ 45ኛ የሚኖር ይመስለኛል። የሬስቶራንት የሚጨምሩ ይመስለኛልና በርቱ። ተወዳዳሪዎች ሰዓት እያለቀ ስለሆነ አሁን ወደ ማጠቃለሉ መምጣት አለባችሁ። ሽልማት አለው። ሽልማቱ ምን ይታወቃል ምን እንደሆነ? እኔ ዛሬ አዝናኝ የሆነ ተዝናንተን በቃ ብዙን ሙያ እናያለን ብዬ አልጠበኩም። ለምን ዋሻለሁ? ግን ነገሩ ሌላ ነው።
ተወዳዳሪዎች አቤት አትሉ? ከተሰጣችሁ 35 ከዛ ከተጨመረላችሁ 5 ደቂቃ ጋር 40 ደቂቃ ነበር። ከ40 ደቂቃው አሁን የቀራችሁ 5 ደቂቃ ብቻ ነው። ፍጥነት አሁን ደግሞ የኦቪድ ሰራተኞች በዓሉን ለማድመቅ ከኛ ጋር መጥተዋል። ጥያቄዎች ላቀርብ ነው። ጥያቄ ግን የማቀርበው በጣም ያመረባቸው መርጬ ነው። የሀበሻ ቀሚስ በዓሉን በዓል ያስመሰሉትን። እህቴ ካንቺ ልጀምር። ኦቪድ ስንት ሳይቶች አሉት? ከሳይቶቹ አንዱን መርጠሽ ብትነግሪ። ለምን ለአራታችሁም የተለያየ ነገር ስለምሰጥ አንቺ ብትገልጭልኝ። በመጀመሪያ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዋነኝነት አሁን እኛ የምንሰራው ፐብሊክ ፕራይቬት ፓርትነርሺፕ የሚባለው ወይም የመንግስትና የግል አጋርነት የሚባለው ስማርት ሲቲ የምንገነባበት ገላንጉራ ከተማ ነው የሚባለው። በአጠቃላይ ወደ 60 ሺህ ቤቶች ገደማ ነው የሚገነቡት። ከነዛ ውስጥ ደግሞ ሁሉንም ኢኮኖሚ ኮንሲደር ያደረገ ነው የሚሆነው ማለት ነው። ከስቱዲዮ ጀምሮ ባለ 1 መኝታ፣ ባለ 2 እንዲሁም ባለ 3 መኝታ ክፍሎች አሉ። ከዚህ በተጨማሪ ደግሞ G+1 ቪላ አፓርትመንቶች፣ ታውን ሃውስ የሚባሉ አፓርትመንቶችም አሉን ማለት ነው። ከቦሌ በቅርብ ርቀት ነው የሚገኘው 8 ኪሎ ሜትር አካባቢ ማለት ነው። ያው ሰው እንደ አቅሙ ቅድም ማናጀራችን እንደተናገረችው ዲስካውንቶች አሉ። በቅድመ ክፍያ ከ10% ጀምሮ ነው። ሁሉም አፎርድ እንዲያደርግ ታስቦ ነው ያወጡት ማለት ነው። እናመሰግናለን። ውድድሩን በመጀመሪያ የጨረሱት የጫካ ግሩፖች ናቸው። ሞቅ ያለ መጀመሪያ የጨረሰ ያሸንፋል ማለት ነው አይደለም? ምንድነው የሚሆነው? ምንድነው የሚደረገው? መጀመሪያ የጨረሰ መጀመሪያ ይቀመስለታል ማለት ነው። የገላን ጉራ ደግሞ እስኪጨርሱ ድረስ እህቴ ሌላ ስለ ኦቪድ የምትጨምሪልን ነገር ካለ አሁንም ከኦዲየንሶች ላንቺ እድሉ ልስጥ። ጠይሟ። እሺ፣ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንኳን አብሮ አደረሰን። የጫካ ፕሮጀክታችን የሚገኘው አዲሱ ቤተ መንግስት እየተገነባበት ካለው 3 ኪሎ ሜትር ርቀት ላይ ነው። ሌክዠሪ አፓርትመንቶችም እንዲሁም ስታንዳርድ አፓርትመንቶችን ግንባታም ጀምረናል፣ ሽያጭም ጀምረናል። ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እየሸጥን ነው። የጫካ ፕሮጀክታችን ላይም የበዓል ቅናሹ እንደቀጠለ ነው። ይምጡ፣ ይጎብኙን። አመሰግናለሁ። አሁን ደግሞ ከእህቴ አጠገብ ያለሽው እድሉን ላንቺ ሰጣለሁ። እሺ፣ አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። 4 ኪሎ ጥይት ቤት የሚገኘው ከቤተ መንግስት ጀርባ ነው ሳይታችን። ከዚህ በፊት በተመጣጣኝ ዋጋ በአጭር ጊዜ ውስጥ ቤቶችን ሸጠን ጨርሰናል። አሁን ደግሞ ዙር 2ን ጀምረናል። ከባለ 1 መኝታ እስከ ባለ 3 መኝታ ነበረ ከዚህ በፊት የሸጥናቸው። አሁን ደግሞ ስቱዲዮንም ጨምረን እስከ ባለ 3 መኝታ እንዲሁም ሌክዠሪ ለምትፈልጉ ሰዎችም አለን። 9727 ደውሉልን። ራዕያችን ልማት ነው። ከኦቪድ ሰራተኞች ጋር ከኦዲየንሶች ጋር ያደረግነው ስለ ኦቪድ ገለጻ እንዲሰጡን በደንብ ሰጥተናል። በ9727 የደወላችሁ ባጭር ቁጥር የበለጠ መረጃ ደግሞ ማግኘት ትችላላችሁ።
ሁለቱም ግሩፕ ተወዳዳሪዎች ጨርሰዋል። ሽልማቱ ይኸው እዚህ ጋር ደርሷል። ግን እነሱ ይቀምሳሉ። እንዲህ እንደሚስቁት እንዳይመስላችሁ፣ በጣም ነው የሚቀምሱት። ከዛ በኋላ ነው ውጤቱ የሚነገረው። መጀመሪያ የጨረሳችሁት እናንተ ስለሆናችሁ ለሼፎቹ የሰራችሁትን ምግብ ታቀርባላችሁ። ሲያዩት ያምራል። እኔ ግርም ያለኝ ቅባት ያለው ነገር እየሰራችሁ አበሻ ቀሚሳችሁ ምንም አልተበላሸም። ልምድ አላችሁ? ቤትም በአበሻ ቀሚስ ነው የምትሰሩት ምግብ? አይደለም፣ ይሄ ስለለበስን። አይ እንደዚህ የባህል ነገር እኮ ሽርጥም ቢለበስ አይጠፋም። እዚህም ጋር ምናምን ተበለ። ዳኞቹ ዛሬ ትንሽ ጠንከር አሉ። ሽልማቱ በጣም ደስ የሚል ነገር ስለሆነ የሰማኑ እነሱም እንትን እያሉ ነው። ፈንጂ የሚያመክኑ እኮ ነው የሚመስለው። ቀስ ብለው እንደዚህ ሼፍ ማተቤ ጨርሰሃል መሰለኝ? አዎ ጨርሻለሁ። ካንተ ልጀምራ፣ ጉዳችሁን አብረን እንስማ። እሺ፣ ኦቪድ ጫካ ፕሮጀክት በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁ። እንኳን ወደ አባይ ቲቪ የኢትዮጵያ ምርጥ ሆሪያዊ አባይ ቲቪ የሼፍ ዚ ማጀት የምግብ ዝግጅት ውድድር በሰላም መጣችሁ። መልካም ውድድራችሁ ጥሩ ነበር። ጥሩ ቲምወርክ፣ ጥሩ እንቅስቃሴ ያየንበት ውድድር ነበር። ሞር ሳላድንቅ ማለፍ ማልፈልገው ሚዛን ፕላሳችሁ ልክ ቅድመ ዝግጅቱን ሬዲ ሆናችሁ ነው እንደ መስሪያ ቤታችሁ ነገሮቹን ላሟልታችሁ ነው ወደ እንትን የገባችሁት። ስለዚህ ሚዛን ፕላሳችሁ ቅድመ ዝግጅታችሁ ጥሩ ነበረ። ሌላኛው የተጠቀማችሁበት የማቴሪያል አጠቃቀም ኢቭን ጥብሱን ጠብሳችሁ እዚያው ላይ ነው እንትን የጠበ እና ፍሌቨሩን መውሰድ ስለፈለጋችሁ ብቻ ኢቭን መጥበሻውን በራሱ ነው የተጠቀማችሁ። ጀስት የሆነ ኮንሴፕት የሆነ አይዲያ አለ ማለታችሁ። ሶ አንድ የኩኪንግ የሆነ ፖቴንሻል አለ። ስለዚህ የቀረበው ሬጉላር ወይ ደግሞ የተለመደ የአበሻ ምግብ አቀራረብ ቢሆንም በጣም ከለርፉል ነው። ይሄ ውበት አለው። እዚህ ጋር ለምሳሌ ባለ 3 ምኝታ አለ፣ እዚህ ጋር ባለ 2 ምኝታ፣ እዚህ ጋር ስቱዲዮ፣ እዚህ አረ ሶ ኮምቢኔሽን ነው። ጀስት ከለርፉል ነው። ብዙ አማራጭ አለኝ ማለት ነው። አረ ሶ ጥሩ እንትን ነው። ጥሩ ውድድር ተመልክተናል። አሪፍ ነገር። አንድ ጥያቄ መጠየቅ እንፈልገው። ስጋውን መጀመሪያ ጠብሳችሁ አወጣችሁት? አረ ከዛ አትክልቶቹ ለምንድን ነው ይሄን ያደረጋችሁበት ምክንያት ብትነግሩ ለተመልካችም ለኛ ማወቅ ስለምፈልግ። ያው ከላዩ ላይ ከምናደርገው ስጋው እየመነቸከ ስለሚሄድ የጭቅና ስጋ ስለሆነ መጀመሪያ ስጋውን ካበሰልን በኋላ ለብቻው ደግሞ ግብአቶቹን አትክልቶቹን አበሰልናቸው። ከዛ ላዩ ላይ ስጋውን ጨምረን መቀመሚያዎችን አድርገን አወጣነው ማለት ነው። ይሄ የሚገርም የኩኪንግ እንትን ነው። በነገራችን ላይ በዚያው አጋጣሚ እንዳወርቸው አላቅም ሳልናገር ማለት ማልፈልገው ሼፍ ዚ የአበሻ ምግብ ላይ በጣም ፕሮፌሽን ነው። እጅግ በጣም የተዋጣለት ነውና ይሄን ስታረጉ የምሬ ነው። ይሄን ስታረጉ ሲያይ እጅግ በጣም ደስ ብሎት ነበር። እኛም ተገርመን ስናያችሁ ነበርና በዚሁ ልክ እሱም እያመሰገናችሁም እያደነቃችሁም ነበር። እኛም ቴንኪው ማለት ነው። አንድ የኩኪንግ ስኪል አላችሁ። እኔ እውነቱን ልንገራችሁ፣ ይሄ ዲስካውንት እንታረጉልኝ አለ፣ ግን የኩኪንግ ስኪል አላችሁ። ጥሩ ናችሁ። አይ የምሬ ነው፣ ጥሩ ናችሁ። እሱን ተመልክቻለሁ። ኢቭን መመልከት እንችላለን። ኢቭን የቆጮውን የኮባውን እንኳን እንትን አላላችሁት፣ እዚያው እንደ አብራችሁ ነው ያመጣችሁት አይደል? ምን ያህል ለካልቸር የሰጠነው እንትን ነው። አይቦቹን ከለርፉል ነው ያልኳችሁ ለዚያ ነው። ያው አንድ ላይ ሲቀርብ ባህላዊ ይዘቱን እንዳይለቅ ብለን ነው። በቃ ቆንጆ ከላይ አሪፍ። ግን ጎመኑን በቅቤ በዘይት ነው ስትጠብሱት የነበረው? ትንሽ መጥበሻው እንትን እንዳይኖረው ለሳምፕል ያክል አደረግንና መጨረሻ ላይ በቅቤ ያሸነው። ግን ተጠቅማችኋል መጨረሻ ላይ? አዎ መጨረሻ ላይ በቅቤ ያሸነው ያልኩ ነው። ኦቨርጎል ጥሩ ነው። ጥሩ መጨረሻ ላይ በቲማት እንትን በሚጥሚጣና በቅቤ አሸነው መጨረሻ ላይ። ጥሩ ነው የነበረው እንትን ጥሩ ነው። ስለ እውነት ለመናገር ቆንጆ ስራ ተመልክተናል። የእነሱንም አይተን ውጤቱን በጋራ እንመለከታለን። በድጋሚ መልካም በዓል ይሁንላችሁ። ግን እኔ አሁን ለዚህ ጸባዩ ወይ ኦቪድ ኦልሬዲ ቅናሽ ሰጥቷል። እናንተ ኮሚሽኑን ብታውለት ምን አለ? እንደው ምን አለ? ኮሚሽን እሷ ነው የሚመለከተው። ወይ ዘውጭ እኔ ሴት አይደለሁ። ራሷን ነጻ ትችል ኦፍ እናስደርጋለን። ሼፍሬ እንግዲህ ኦፍ ይደረጋል ተብሏል። አንቺ ደግሞ በዓል ስለሆነ ዘና ፈታ እያልን እንደው ብዬ ነው።
እሺ የኦቪድ ጫካ ፕሮጀክት ቤተሰቦች እንኳን በደህና መጣችሁ። እንኳን ለትንሳኤ በዓል አደረሳችሁ። ብዙውን ነገር ሼክ ማተቤ ተናግሮታል። እኔ ምንድነው ምለው ጎመኑን ይሄኛው የስጋውን እኔም ልል የነበረውን ነው እሱ ጠይቋችሁ ጄሪስት መልስብለት በቃ አሳማኝ መልስ ነው። በቃ የጭቅና ስጋ ለስላሳ ነው፣ ሲበስል ረጅም ሰዓት ከቆየ ይገነትራል። ስለዚህ ያንን ካበሰላችሁ በኋላ አውጥታችሁ እዛው ላይ ደግሞ ጣሙን ደግሞ አንዳንድ ሰው ምን ያደርጋል ስጋውን ካወጣ በኋላ መጥበሻውን ወደ ማጠብ የሚሄዳል። እናንተ ግን የስጋው ፍሌቨር እዛው እንዳለ እንዲሁም ብላችሁ እዛ ላይ ትንሽ ዘይት አድርጋችሁ የሰራችሁበትን ቴክኒክ ወድጄዋለሁ። እዚህም ጋር ቁጭ ብለን ስናወራው ስለነበር ማለት ነው። አይባችሁን ስጋውን ያሻችሁበት ቴክኒክ ያው የጥሩ የክትፎና የጥብስ ሙያ ቤታችሁም እንዳለ ያስታውቃል። ከወይ ጄሪ ወይ ሚስጥር ከሁለት አንዳችሁ የክትፎ ሙያ እንዳለ ቤት ውስጥ ያስታውቃል። የሰራችሁበት ቴክኒክ ጥሩ ነው። ዘይቱ ጎመኑንም ዘይት ያረጋችሁበት አውቃችሁም ይሁን ሳታውቁ ምን ይሆናል ዘይትና ቅቤ ብዙ ጊዜ መጥበሻ ላይ ሲሆን ዘይት መጥበሻ ላይ ሲሆን ረጅም ሰዓት ይቆያል። ቅቤ ግን አርጋችሁት ከቆየ ቶሎ ስለሚቃጠል ቅቤ ብታረጉት ኖሮ ይቃጠልባችሁ ነበር። ይቃጠልና የጎመኑን ጣዕም ያጠፋባችሁ ነበር። ስለዚህ በዘይት አርጋችሁ ውሃውን እንዲደርቅ አረጋችሁ ከዛ ቅቤያችሁን ጨምራችሁ የቀመማችሁበት ቴክኒክ በጣም ተመችቶኛል። ትንሽ ቅር ያለኝ ከናንተ ውስጥ ፖርሽኑ በዛ። እኛ አሁን ጧት ዶሮ በላ፣ በዚህ በአሁን ሰዓት ደግሞ ይሄን ሁሉ ክትፎና አይብ አይናችን እያየ ልንበላው ባለመቻላችን በስቶ ማለት ነው። ፖርሽናችሁ በስቷል። ምክንያቱም ሳህናችሁንም ካያችሁት ሙልት አርጋችሁታል። ከጫፍ እስከ ጫፍ ሙልት አርጋችሁን ያቀረባችሁት። ግን እንደዛም ሆኖ ጣሙ ቆንጆ ስለሆነ ለመብላት ቆንጆ ነው። ግን አቀራረባችሁ ላይ ትንሽ ማስተካከል ይፈልጋል። መልካም እድል። ይሄ አሁን እንትን አሽሙር ነገር ነው። ቴካዌ ቦክስ በቃ ይኑርልን አይነት ነው። ከነሳህኑ ሌላ ሳህን ከድነሽ ይዘሽው ሂጂና ዋናው መመለሱ ነው። ፍሪ እሺ ከተፈቀደልኝ የእናት ቤት ነው ብለን ነው በዛ ያደረግነው። በጣም ጥሩ። ለማሸነፍ የሚደረግ እንትን ሙስና አስመሰለባት። አሁን ሼፍ ፍስሐ ነው። እሺ አመሰግናለሁ። ኦቪድ ጫካ ፕሮጀክት ቡድኖች እንኳን ወደ አባይ ቲቪ ሼፍ ዚ ማጀት በሰላም መጣችሁ። እንኳንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። የምጀምረው ያው በዓል የሚሸት በዓል የሚመስል ምግብ ነው ያቀረባችሁት እና በጣም ጥሩ ነው። በዓሉን በደንብ ያደምቃል። በስራ ሂደታችሁም በጣም ጥሩ ነበረ። ምክክራችሁ በጣም ገርሞኝ ነበረ። ምክንያቱም ቅቤውን ከዋናው ከማስቀመጫው ወደ ሌላ እቃ ገልብጣችሁ እሱን ለማቅለጥ የሄዳችሁበት ቴክኒክ ያ በጣም ከዚህ ከባህላዊ ምግብ ዝግጅት ጋር ጥሩ የሆነ ልምምድ እንዳላችሁ ነው ያየሁትና ያ ደግሞ ለተመልካቾች ብዙ የሚያሳይ የሚያስተምር ነገር ነው። ምክንያቱም ቅድመ ዝግጅት ይፈልጋል። እርግጥ የምሰሩበትም ካምፓኒ ያው በቅድመ ዝግጅት የማይታማ መሆኑን በምርቶቹ ያሳውቃል። የኦቪድ ምርት ምን ያህል ፈጣን እንደሆነ እና ያ የሰራተኞቹን ትጋት እዚህ ማይተንበታል በእናንተ ማለት ነውና በጣም ደስ ብሎኛል። አሪፍ ነው። ፍሬ እንዳለችው መጠን ምንጊዜም አንድ ምግብ ሲቀርብ አንድ ሰው ሊበላ በሚችለው መጠን ነው መቅረብ ያለበትና ሌላው ሳህኑ ሙልት ብሎ ከዳር እስከ ዳር ድረስ መሆን የለበትም። ወደ መሀል ሰብሰብ ብሎ ለመያዣ የሚተርፍ ቦታ መኖር አለበት ሳህን ሲቀርብ ማለት ነው። ስለዚህ መጠን። ሌላኛው በጣም እኔ ብታደርጉት አሪፍ ይሆናል የምለው ያው በበዓል በተለይ በኢትዮጵያውያን የባህል ምግብ ዝግጅት ውስጥ የፍስክ ከሆነ ሁሉ ነገር በጣም ፕሮቲን ብቻ ነው። ስጋ ይበዛዋል። አሁን እዚህ ውስጥ ፕሮቲን በፕሮቲን ነው። ስለዚህ ሰላጣ አለ፣ ቲማቲም አለ፣ ሽንኩርት አለ። ትንሽ ሰላጣ ደግሞ ከጎኑ ብታረጉበት የተመጣጠነ ምግብ። ምክንያቱም ባላንስ ዳይት ወይንም የተመጣጠነ ምግብ የምንለው አንድ ሳህን ላይ ፕሮቲንን፣ ስታርችን፣ ቫይታሚንን፣ ካርቦሃይድሬትን እነዚህ ሲያካትት ነው ምግቡ ተመጣጠነ የምንለው። ግን እንደዚህ ሲቀርብ ብዙ ፕሮቲን ነው ለተመጋቢው የምሰጡት፣ ብዙ ፋት ነው ለተመጋቢው የምሰጡት እና ያ ይሄን የበላው ሰው ያ ውሎ የጭንቀት ውሎ ነው የሚሆነው። በጣም ከባድ ነው እና ለሰውነትም ይከብዳል እና መመጣጠን ቢቻል ተመልካቾችም በበዓል ጊዜ ከሳላድ ጋር የተወሰነ ሳላድ እንደዚህ አይነት ከባድ ምግቦች ጋር ቀላቅሎ መብላት በጣም ጥሩ ምርጫ ነው ማለት ነው።
እና ጣዕሙ የተለያየ ነገሩ አገባቡ ምናምን አሰራሩ አቀራረባችሁ በጥቅሉ ጥሩ ነው። ውጤቱ ያው ድምር ስለሆነ እናየዋለን። ስለመጣችሁ አመሰግናለሁ። በየቤቱ ያሉ ተመልካቾች ግን አሁን ሰዓቱ 6 ሰዓት ሊሆን ትንሽ ነው የቀረው። ስለዚህ ሰላጣውን አሁንም መጨመር ትችላላችሁ፣ ምሳ ላይ መጨመር ትችላላችሁ። እንዳትረሱ ወጣ በሉና ሰላጣና ቲማቲም አድርጋችሁ ከጎን እንደዛ አድርጉ። ግን የዛሬው እዚህ ጋር የበዛው ነገር እንትን ነው የሚመስለው እንደዚህ እንደ ቢሮ ሰራተኝነታቸው ይሄ ነገ ለዓመት በዓል ማግስት ምሳ ይዘህ ትሄድ የለ ለሱ ነው የሚመስለው አይደል? ግን የሆነ ሰዓት ሲያወሩ የሰማው መስሎኝ ነበር። የሆነ እንትን ብናረገው ስታወሩ ሰምቻቸዋለሁ ልበል። እንትን የሚለው ተጋጣጣ ቫራይቲ ብናረገው አይነት ነገር የሆነ ሄልዚ ነገር ብንጨምርበት ስታወሩ ሰማችሁ መስሎኝ ነበር። ልክ በቃ ቀንሰውላል። አላወሩም ቅድም ግን አንዴ እንትናቸውን ስላነሱ ከዚህ በላይ ምን ይቀንሱልን? ጥሩ ጆሮ አነጣጥሯል ወደ እነሱ። ምክንያቱም እኛ አልሰማንም ምንም። እኔ እንግዲህ እነሱም አልሰሙም እኮ ያሰበው እናንተም አልሰማችሁ አውርተናል ብለናል። ያው ፕሌቱ ትንሽ ስለሆነ ለሞራሉ ብለናል ትለኛለች። የኦቪድ ጫካ ፕሮጀክት ምግብ ተቀምሷል። ዳኞቹም አስተያየታቸውን ሰጥተዋል። አሁን ደግሞ ኦቪድ ገላን ጉራ ግሩፖች የሰሩትን ምግብ ለዳኞች ያቀርባሉ። እነሱስ ምን ይባሉ ይሆን? ግን እንትን አልሽ ልክ ሲባል ሰላጣ መፈለግ ጀመርሽ ለመጨመር። እሺ እሱን አቅርበን ዳኞች የሚሉትን አብረን እንሰማለን። የሼፍ ፍስሐ ሽሙር እኮ ከባድ ነው። እንዴት እንደሰካ ታያችሁ? እንዴ ብታረጓት የመጀመሪያውን እድል ሼፍ ፍስሐ ነው የምሰጠው። ሬዲ ናቸው? እሺ የኦቪድ ገላን ጉራ ቲም ወይም ቡድኖች እንኳን ወደ አባይ ቲቪ ሼፍ ዚ የምግብ ዝግጅት ውድድር በሰላም መጣችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በጥያቄ ጀምራለሁ። ጎመኑን የት አደረጋችሁት? ከጣድኩት በኋላ የጣድኩት አነሰችና ታውኩት። አልመጣችም። አልመጣችም። እኔ እኮ ስጋው ስር ጉዝጓዝ አድርጋችሁት እንደው ብዬ ነበር። ኦኬ ጥሩ። ያው ከመጀመሪያ ላይ የሚያስፈልጋችሁትን ግብዓት ወደ ቴብላችሁ ከመውሰድ አንጻር የሚያስፈልጋችሁን ግብዓት ወስዳችኋል። ጥሩ ነበረ ቅድመ ዝግጅታችሁ። ሚዛን ፕላሳችሁን በደንብ ወስዳችኋል። ንጽህናችሁን በጥሩ ሁኔታ ነው እንትን ያደረጋችሁት የተወጣችሁት። ያው ክሬቲቪቲ ወይንም የተለየ ግብዓት ወይንም የተለየ አሰራር ብዙም አላየንበትም፣ ያው ከተለመደው ውጭ ማለት ነው። ሌላው ምንድነው አይብና መሰል ውጤቶች በእሳት ወይንም በሙቀት ላይ እንትን ሲያደርጉ ውሃ ይተፋሉ እና ውሃውን ተፍቶ አሁን ምን ሆነ እንትኑ አይቡ በጣም ለሰለሰና ጣዕሙንም ያጣል እግረ መንገዱን ማለት ነው። አይብ ኖርማሊ ፋት ይዘቱ ወይንም የዚህ የቅባት መጠኑ በጣም ትንሽ ነው እና እሳት ሲነካው ጭራሹን ሉዝ ያደርጋል ወይም ያጣል እና ጣዕሙንም ይቀንሳል። እንደገና ቴክስቸሩም ይበላሻል። ቴክስቸር ማለት ተፈጥሯዊ የምግቡ የልስላሴ መጠን እና አይብ መሆን ያለበት ልስላሴ መጠን አለ። ያን የልስላሴ መጠን አጥቶ በውስጡ ያለውን የጨመራችሁትን እንትን ተፍቶታል፣ ሙቀት ስላገኘው ማለት ነው። እና ከዛ አንጻር አይቡ በዚህ መልኩ ባይሰራ በጣም ጥሩ ነበረ። ሌላው ከደህንነት አንጻር ራስን ደህና አድርጎ መስራት ያስፈልጋልና አዳም ቃሪያውን እጅ ላይ ስታረገው ነበር፣ ስትሰራው ነበር። በጣም አደገኛ ነበር እሱ። ጥሩነቱ እንደው አልተቆረጥክም እና በደህና ጨርሰሃል። እንደዛ አይነት ልምዶች በጣም መጥፎ ናቸው ከደህንነት አንጻር። ሌላው ትዕግስት፣ ስጋውን አከታተፍሽ ምናምን ጥሩ ነው፣ ግን ከመጀመሪያ እስከ መጨረሻ ድረስ ስጠቀም የነበረው ትንሽ ቢላ ነበር። እንደዚህ አይነት ስጋ ነገሮችን ሲከተፍ የራሱ
የተመደበ ትልቅ ቢላ አለ። ያ ትልቅ ቢላ አንድ ኃይል አለው፣ ሁለት አቅምሽ ይመጣጠናል፣ ሶስተኛ በጣም ደህና ሆነሽ ቶሎ ቶሎ መክተፍ ትችላለሽ እና ያን ብትጠቀሚ በጣም አሪፍ ይሆን ነበረ። ከዛ ውጭ አንድ ግብዓት አለመጠቀም ትልቅ ጉድለት ነው። ምክንያቱም መሰረታዊ ግብዓቶች ነው የሰጠነው። ከነዛ ግብዓቶች ውስጥ አንዱ አልተሰራም ማለት የዛን ውጤት ብዙ የሚቀንስ ነገር አለው። ነገር ግን ሌሎች ውጤቶቻችሁ ደግሞ ወይንም ጣዕሙና የሌሎቹ የሰራችኋቸው ነገሮች በጣም አሪፍ ከሆኑ ሚዛን ሊደፋ ስለሚችል ውጤቱን እንግዲህ በድምር የምናየው ነው የሚሆነው። ግን ስለመጣችሁና ውድድሩን ስላካሄዳችሁ በጣም አመሰግናለሁ። ሼፍ ፍሬ። እሺ ኦቪድ ገላን ጉራ ቤተሰቦች እንኳን በአባይ ቲቪ በሚዘጋጀው የሼፍ ዚማጀት እንኳን በደህና መጣችሁ። ያው የበዓል ቀናችሁን ሰውታችሁ ስለመጣችሁ በጣም እናመሰግናለን። ብዙውን ነገር ፍስሐ ብሎታል። እኔም ትንሽ ቅር ብሎኝ ነበረ እንትኑ ስታበስሉት ባልጣዱት ኖሮ እዛው መጥበሻ ላይ ባልጣዱት ኖሮ እያልኩ ነበር። እሱ ትንሽ እንትን ብሎኛል። ከዛ ክትፏችሁን ደረቅ አለብኝ፣ ትንሽ ደረቅ አለ። ከዛ ጎመኑንም አይቻለሁ ቀንጥሰሽ ስትጁ ምናምን በጣም ተስፋ ነበረኝ ጥሩ አርገሽ ሰርተሽ እንደምታመጭ። ምክንያቱም ወዲያው እንደ የጀመርሽው ረጅም ሰዓት ይፈጅብኛል ብለሽ ያሰብሽው እሱን ስለነበረ እንትን ስትዩ ስትቀረድጁ ልክ እንደ ቤት አርገሽ ውሃዎችን አፍልተሽ የፈላ ውሃ ላይ ጨመረሽው። ከዛ በኋላ ግን ሳታቀርቢው ስትቀሪ ካነሰ በቃ ትንሽ ክሬቲቪቲ እዚህ ጋር ነው የሚያስፈልገው። አነሰ አይደል ብቻውን መቅረብ አይችልም። ብቻውን በቅቤ ብታቁላዩ በቅቤ ማን ነው ሚክስ አርገሽ ቀመመሽ ብታቀርቢ በጣም ትንሽ ለሶስት ሰው አይበቃም። ግን አይቡን በጎመን ሚክስ ማድረግ ትችይ ነበር። አይቡ ላይ ጎመኑን አይቡ ላይ ብትጨምሪው ኖሮ ግብአት ምንም የቀረ ነገር አይኖርም ነበር። ሁሉም ነገር ይሟላ ነበር። ግን ሲያንስብሽ በቃ ዲስከሬጅ ሆነሽ ተውሹ። ባታዩ ጥሩ ነበረ። ቴስት ዋይዝ ጥሩ ነው። ክትፏ ትንሽ ደረቅ ከማለቷ በቀር ቆንጆ ነው እና የአይቡም የመብሰሉ እንትን ምን አደረገው ውሃውን ስለተፋ ቅባቱንም ስለተፋ ትንሽ ጣሙ ላይ ኦፍ አረገው እንጂ ባይደረግ ጥሩ ነው። ግን ይሄ ምንድነው መማሪያም ይሆናል። አንዳንዴ ተወዳዳሪ መጥቶ እንደዚህ አይነት ስህተት ሲሳሳት ደስ ይለናል። ለምሳሌ ደስ የሚለን ቤት ያለ ሰውም ያያል። ምን ሰጠውን አስተያየት ስለሚያይ አይብ እሳት ላይ ከሆነ ውሃውን ስለሚተፋ መደረግ የለበትም ብሎ እሳት ላይ ሳያደርግ የማብሰል ነገር ይሆናል። እንዴ አንዳንዴ ስህተቶች ለመማሪያ ስለሚሆኑ ለኛ ደስ ይለናል። እናንተ ባትሳሳቱ ደስ ይለን ነበር። ግን ለኛ ደግሞ ለመማሪያ ለማስተማርም ስለሆነ የሾው ዓላማ የፕሮግራሙ ዓላማ ማስተማርም ስለሆነ ለመማሪያ ነጥብ ሰጣችሁን። ስለዚህ እናመሰግናለን። መልካም እድል። እናንተ ባትሳሳቱ ደስ ይለናል፣ ብትሳሳቱ ደግሞ ደስ ይለናል። እንዴት ያለ ነገር ነው ግን ይሄ ነገር! ለማስተማሪያ ተጠቀምንበት። በእናንተ ሙሉ ላይ ባይሆን ደስ ይለኝ ነበር። እና ማን ላይ ይሁን እነሱ ላይ ማለት ነው። ተወዳዳሪ ላይ ሌላ ተወዳዳሪ ግልጽ አድርግ ፍሬ አይደለም። ይሄ ነገር በግልጽ መነጋገር አለብን። ሌላ ተወዳዳሪ ነው ያልኩት። ሌላ ማለት የሚቀጥለው የሚመጡት ላይ የኦቪድን ዲስካውንት ለማግኘት የማይደረግ ነገር የለም። ዲስካውንቱ ከስንት እስከ ስንት ነው? ከሚያዝያ አንድ አሁን እንደዚህ ከምትሆኑ ዲስካውንቱ እንደሆነ ኦቪድ ለሁሉም ሰጥቷል። ከሚያዝያ 1 እስከ 30 እናንተ ባትሳሳቱ እናንተ እንደዚህ ከምትሉ ስፔሻል ዲስካውንት ደግሞ ይኖራል። ከ10 በላይ ፈለግሽ ታዲያ ለምን ነፃ አይ ነፃም ይጎዱብናል። ዛሬ ግን የሚገርም ነገር ነው። እንደው ከተሰጠም እንደዚህ ከዚህ ያለ እንደዚህ የቀጠለ ይመጣል እንጂ ተዋረድ ዝም ብሎ። እሺ ሼፍ ማተቤ ዘና ፈታ እያልን በዓል ነው፣ በዓሉ ደመቅ እንዲል ብለን ነው። ሼፍ ማተቤ ምን ትላለህ ስለ ገላን ጉራ ኦቪድ ፕሮጀክት ግሩፖች? እሺ ኦቪድ ገላን ጉራ ፕሮጀክቶች ቅድም ብየዋለሁ። እናንተም እንደነሱ እንኳን አደረሰን አደረሳችሁ፣ እንኳን በደህና መጣችሁ። አንድ የሚያደርጋችሁ ነገር ሚዛን ፕላሳችሁ ነበረ። ማለት የሚያስፈልጋችሁ ነገር ነው ብቻ የወሰዳችሁ። ራሳችሁ ላይ ጫና ማብዛት አልፈለጋችሁ። የሚያስፈልጋችሁን ወሰዳችሁ፣ ቀለል ያለ ነገር። ያ ሁሉ ሽንኩርት የት እንደገባ ባናቅም ብዙ ሽንኩርት ነው ሄደዋል። የት ገባ? ግን የሚያስፈልጋችሁን የወሰዳችሁ ጥሩ ነበራችሁ። እኔ ጠቅለል ሳረገው ግን ተመችታችሁኛል። ቲጂ ቤት ያለሽ ያህል ስሜት ነበር። በጣም በቃ ሽር ጉድ ስትይ የነበረው ምናምን የሆነ ውድድር መንፈሱን ሁሉ አረስተሽው ነበር። አዳም በቃ ብዙ ወንዶች ወደፊት እያመጣን ነው።
እንዳልከው እንደፈራሁ አይደለም፣ በጣም ጥሩ ነበር። ስለዚህ ብዙ ወንዶች አሉ ማለት ነው ተደብቀው ያሉ። ስለዚህ ቤት ሚስትን እንደዚህ ታግዛለህ? አግብተሃል መጀመሪያ? አይ በዚሁ አጋጣሚ እስኪ ለማግባት አድቨርታይዝመንት ላይ ኦኬ፣ አድቨርታይዝ ነኝ ባለሙያ ነኝ እኛም ጋር እንደዚያው ነው ብላለች አንዷና። ይኸውላችሁ ድካም እኮ ምን እንደሆነ ያንተ ገብቶኛል ከበፊት። አይ አንዷን ቤተሰቦቿ ጋር ሆና ይደውልላታል እና በጣም ወድሻለሁ የኔ ፍቅር ምናምን ይላታልና ቤተሰቦቿ ጋር ነው ምን ያላት አማራጭ እኛም ጋር እንደዚያው ነው አይነት ነው። ምን ልትል ትችላለች? እና እኛም ጋር እንደዚያው ነው አዳም። አቤት አሁን እቤት ያለችው አሁን የቤት ቅናሽ ለማግኘት ካድከኝ ምን ነው ሼፍ ማተቤ ቅናሹን መጠቀም አይሻልም? ከሚያዝያ 1 እስከ ሚያዝያ 30 ድረስ አለ እንደው እሺ ይሁንልህ። እንጎበኛለን። በዚሁ አጋጣሚ በእርግጠኝነት የምነግራችሁ ከጓደኞች ጋር ተነጋግረን እንጎበኛችኋለን፣ እንመጣለን እና ያለ ወደ እንትኔ ስመጣ ጥሩ ነበራችሁ። በጣም ቲምወርካችሁ መናበባችሁ ቆንጆ ነው፣ አቀራርባችሁ ቆንጆ ነው። ትንሽ ቢያንስ በቢቢ ፕሌት ብታቀርቡት ቆጮና እንጀራውን ደስ ይለኝ ነበር። ከእንትን ብታረጉት አሉላችሁ አልቲኒሳኖች በሱ ብታረጉት ባይ ነኝ። እነሱ የሰጡን ኮሜንት ነው። ጎመኑ ከአይቡ ጋር ቢሆን ከለርፉል ይሆናል፣ ቀይ አይደል ስጋው፣ ያኛው ደግሞ ሚክስ አድርጉት የራሱ ከለር አለው። ከዚህ ውጭ ግን አቀራርቡ የሰራችሁበት መንገድ ኦርጋናይዝድ ነበራችሁና ይሄ ጥንቅቅ ያለ ስራን ያው ቅድም እንዳልነው ከመስሪያ ቤት የተማራችሁት ነው የሚመስለውና ለምሳሌ ታይሚንግ አጠባብቃችሁን የምር ወድጀዋለሁ። ለምሳሌ ጥብሱ ተጠብሶ ረጅም ሰዓት ቢቀመጥ ያኛውን ሂደቶችን ይቀዘቅዝ ነበራል። ታይሚንጉን በደንብ ነው የጠበቃችሁት። ስለዚህ በዚህ ጊዜ እንታስረክቡ እንፈልጋለሁ ያለ አንድ ታይሚንግ አለው ማለት ነው አይደል? እያንዳንዱ ነገር ምን ውስጥ አዳፕት የምናደርገው ነገር አለ። እኔ ታይሚንጋችሁ በጣም ተመችቶኛል። ከዚህ ውጭ የከለር ኮምቢኔሽኑ ቅድም እንዳልኳችሁ የጎመኑ ጉዳይ ካልሆነ በስተቀር እኔ ያቀራርባችሁ እንትን ቆንጆ ነው፣ ወድጀዋለሁ። ውጤቱን በጋራ አብረን እንመለከታለን። መልካም በዓል በድጋሚ። ተመልካቾቻችን የተወደዳችሁ የአባይ ቲቪ እና የሼፍ ዚ ማጀት ቤተሰቦች ከኦቪድ ሰራተኞች ጋር ያደረግነው ዛሬ የምግብ ዝግጅት ውድድር በኦቪድ ጫካ ግሩፕና እንዲሁም በኦቪድ ገላንጉራ ግሩፕ መካከል የተደረገው አዝናኝና አስተማሪ የሆነው የበዓል የምግብ ዝግጅት ውድድራችን ዳኞች አስተያየታቸውን ሰጥተው በዚህ መልኩ ተጠናቋል። አሁን ወደ ውጤት የምንሄድበት ሰዓት ነው። ኦቪድ ያዘጋጀው ሽልማት አለ አይደል? ዳኞቹ እናንተስ አላዘጋጃችሁ? ምን አሁን እነሱ ጎመን ረሱ ምን አሰርተዋል? ያሸነፋችሁ መስሏችሁ ነው? የቸኮለች አፈሳ ለቀመች እንደው ተረጋጉ። ነገ አሁን ቲጂና አዳም ወደ ቢሮ ሲገቡ ትምህርት ቤት ውስጥና ቢሮ ውስጥ ያለ እኮ መበሻሸቅ ከፍተኛ ነው። ደህና አደራችሁ ጎመን ረስተው ስለመጡ ዳኞቹ እስኪደምሩ እስኪቀንሱና ውጤቱን እስኪነግሩን ከእናንተ ጋር ትንሽ ቆይታ አደርጋለሁ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። በዓሉ የሰላም፣ የደስታ፣ የፍቅር፣ የጤና ይሁንላችሁ። ዛሬ ልዩ የበዓል ዝግጅታችን ከኦቪድ ስታፎች ጋር ከኦቪድ ሰራተኞች ጋር አብረን እያከበርን ነው። በጣም ጥሩ ውድድር አድርገዋል። ዳኞቹ ውጤቱን እየደመሩ እየቀነሱ ነው። እስከዛ ድረስ ግን ለኦቪድ ጫካ ፕሮጀክት ግሩፖች ስለ ኦቪድ ልዩ የሚያደርገው ኦቪድን ምንድን ነው የሚለውን እንድትነግሪ ለጄሪ እድሉን እንሰጣለሁ። እሺ፣ በድጋሚ እንኳን ለኦቪድ ቤተሰቦችና ለመላው የኢትዮጵያ ሕዝብ በሙሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ለማለት እፈልጋለሁ። ከዚህ በተጨማሪ እንግዲህ ኦቪድ ሪል ስቴት ብዙ ለየት የሚያደርጉ ነገሮች አሉት። ከነሱ እንግዲህ አንዳንዶቹን እጠቅሳለሁ ማለት ነው። በመጀመሪያ ደረጃ ያው ቴክኖሎጂ ነው። ኦቪድን በደንብ ለየት የሚያደርገው ቴክኖሎጂ ነው። ቴክኖሎጂ ስንል ምንድን ነው? ያው አልሙኒየም ፎርምወርክ መጠቀማችን ነው። የኮሪያ ቴክኖሎጂ ሲሆን የምንጠቀምበት ሁኔታ ደግሞ ያው በተለመደው በኮንቬንሽናል ሳይሆን በቶሎ በአጭር ጊዜ ውስጥ እንዲደርሱ ግንባታዎቹ ማለት ነው የተለየ ቴክኖሎጂ እንጠቀማለን። እነሱ ከተለየው ከነባሩ ኮንቬንሽናል ከሚባለው የግንባታ ሁኔታ ለየት ባለ ሁኔታ በጊዜ እንዲደርሱ ያደርጋቸዋል ማለት ነው። እነሱን
እንደተባለው ከሚያዝያ 20 እስከ 30 ድረስ የገለጻ ወይም ደግሞ የሳይት ጉብኝት ፕሮግራሞች ስላሉ እዛ ላይ መጥተው ስለ እንትኖቹ ማየት ይችላሉ ማለት ስለ ፕሮዳክታችን። ሌላው ተጨማሪ ለየት የሚያደርገን ነገር በተመጣጣኝ ዋጋ ለህብረተሰባችን በቂ የሆነ ቤቶችን ማቅረብ መቻላችን ነው። ያን ስንል እንዴት ነው? ለምሳሌ አዲስ ከዩኒቨርሲቲ የሚመረቁ ተማሪዎች ሊሆኑ ይችላል። ቅድም እንደተባለው በስጦታ መልኩ ከ1.7 ሚሊዮን ብር ጀምሮ ለካፕል እንዲሁም ደግሞ ሲንግል ለሆኑ ሰዎች መሆን የሚችሉ የተለያዩ ቤቶች አሉን። አንለስ ደግሞ ሰፋ ላለ መኖሪያ ለሚፈልጉ ደንበኞቻችን ደግሞ አማራጭ ካሬዎች አሉ እስከ 198 ካሬ ድረስ ማለት ነው። ሁለቱን ለየት የሚያደርጉ ነገሮች እነዚህ ናቸው። እናመሰግናለን ጄሪ። ቲጂስ ስለ ኦቪድ ልዩም ከሚያደርጋቸው ነገሮች ተወሰኑትን ብትጠቅሽልን። እሺ አመሰግናለሁ። ለመላው ኢትዮጵያውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁ። እንግዲህ ኦቪድን ብዙዎች እንደ ቅድምም መቅዲ ብለዋለች ብዙዎች ጋር ደርሷል። ጄሪ ካለችው በተጨማሪም ምንድነው ኃላፊነትን በመወጣት የማህበራዊ ኃላፊነቶችን በመወጣት ያም ማለት ምን ማለት ነው? ለምሳሌ አዋሬ ላይ የሰራናቸው ቤቶች አሉ። በ80 ቀን ውስጥ 6 ብሎኮችን ፉሊ ፈርኒሽድ አድርገን ለማህበረሰቡ አስረክበናል ማለት ነው። እንዲሁም ደግሞ ሪቼ ላይም በ60 ቀን ሰርተን ያስረከብነው አለ አንድ ፎቅ ለእናቶች የተሰራ ነው። ሰው ማህበረሰቡን በማገዝ እንግዲህ ትልቅ አስተዋጽኦ እያደረገ ነው ብለን እናምናለን። እንዲሁም ደግሞ ዴሊቨር በማድረግ ነው። ኦን ታይም ዴሊቨር በማድረግ ነው። ኦን ታይም ማለት በሰዓቱ በማስረከብ ማለት። ለምሳሌ አዋሪ ላይ ቤቶችን አስመርቀናል፣ ለደንበኞቹ አስረክበን ጨርሰናል። እንዲሁም ደግሞ መለስ ፋውንዴሽን ጋር ያዋሪውን ኦልሞስት ማለት አልተረከበም፣ ተመርቋል። እንዲሁም በተጨማሪ መለስ ፋውንዴሽን ጋር የሚገኝ አዋሪ ላይ ሳይት አለን። እሱንም ያለፈው ሐሙስ ቀን አስመርቀን ዝግጁ አድርገናል ማለት ነው። ከዚህ በተጨማሪ የኦቪድ መልእክት ከሚያዝያ 1 እስከ 30 ድረስ 10% ቅናሽ በሁሉም የሽያጭ ማዕከላቸው ታገኛላችሁ። እየሄዳችሁ ይህንን እድል ተጠቀሙበት። ጄሪ የቀረ ነገር አለ ብላኛለች ያልተናገርኩት። ስለዚህ ይሄ እድል ደግሞ እንዳያመልጥ ለህብረተሰቡም ጠቃሚ ነገር ስለሆነ እድሉን ሰጥሻለሁ እንደገና። እሺ አመሰግናለሁ በድጋሚ። ያው በደንበኞቻችን ጥያቄ መሰረት ከዚህ ቀደም አድዋ ላይ ያዘጋጀ ነው አንድ ልዩ የሆነ የሪል ስቴት ኤክስፖዎች ነበሩ። እነሱን በተመለከተ እንግዲህ በደንበኞቻችን ጥያቄ መሰረት አሁንም በድጋሚ ኦቪድ ገላንጉራ ሳይት ላይ እዛው ሳይቱ ላይ ባለ የሴልስ ኦፊሳችን ማለት ነው እዛው ላይ ከሚያዝያ 21 ጀምሮ እስከ ሚያዝያ 30 ድረስ ያንኑ ዲስካውንት በድጋሚ እንደሚያገኙት በደስታ ይገልጻል ኦቪድ ሪል ስቴት። ስለዚህ መታችሁ ከቤተሰቦቻችሁ ጋር ጎብኙ። ህጻናት ልጆች ይዛችሁ መምጣት ትችላላችሁ። የተለያዩ መጫወቻዎች አሉ፣ ባስኬትቦል ኮርቶች አሉ። እየተዝናናችሁ እውቀት ሸምታችሁ ሳይቶቻችንን ጎብኝታችሁ መሄድ ትችላላችሁ። የመኪና መወዳደሪያው ተጀመረ፣ አይቼው ነበረ። ተጀምሯል። እሱንም ተናገሩ። መኪና ከእናንተ ነው ከኛ ነው? የመኪና መወዳደሪያም የሚገርም በጀርባ ባካያርዱ ላይ አይቻለሁ። መኪና መወዳደር ሆቢያችሁ የሆነ ደግሞ ይሄው ኦቪድ እሱንም አሟልቶላችኋል። ከሚያዝያ 20 እስከ 30 ሄዳችሁ ቤተሰቦቻችሁን ይዛችሁ በቅናሹም ተጠቅማችሁ ተዝናንታችሁ ጥሩ ደግሞ የባለሙያ ምክር አግኝታችሁ ቤት ሸምታችሁ ትወጣላችሁ። አሁን እስቲ መጀመሪያ የሆነ ጭምጭምታ እየሰማው ነው። ሽልማት አለ፣ ግን እንደገና በጣም ስላስደሰቱን ተብሎ የማርኬቲንግ ማኔጀሯ ያለች ነገር አለ። ጆሮዬን ስላላመንኩት እንደገና ልጠይቃት ምን እንደሆነ። ዳኞች ደምረው ቀንሰው ውጤቱን ነግረውኛል። ለአንዳችሁ በግ ከነ ሙሉ ግብአቱ፣ ለአንዳችሁ ደግሞ 2 ዶሮ፣ እንቁላል፣ ቅቤ፣ በርበሬ ከነ ሙሉ ግብአቱ ሽልማት አለው። በዳግማ ትንሣኤ ታርዱታላችሁ ማለት ነው። አሁን አርዳችኋል። በዛሬው በኦቪድ ጫካ ፕሮጀክት እና በኦቪድ ገላንጉራ
ግሩፖች መካከል በተደረገው የሼፍ ዚ ማጀት ልዩ የበዓል ዝግጅት የምግብ ዝግጅት ውድድር ማን ነው 80 ማን ነው 82 ያመጣው? በሁለት ነጥብ ልዩነት ባለ 80ው ዶሮውን ባለ 82ቱ ደግሞ በጉን ይዞ ይሄዳል። ሌላ ደግሞ የኦቪድ ሽልማት ይቀርበታል። ምን ብታዩኝ እኔ አይደለም አይናችሁን ቁልጭ ብታደርጉ ዛሬ በተደረገው የሼፍ ዚ ማጀት የምግብ ዝግጅት ውድድር ልዩ የበዓል ዝግጅት ከኦቪድ ሰራተኞች ጋር በተደረገው ማርኬቲንግ ማኔጀሯ ምን አለችኝ? ይሄን ውድድር ላሸነፈ ኦቪድን በሌላ መልኩ ላስጠራማ እንዲህ ዝም ብለን በበግና በዶሮ አንላቀቅም። እነሱስ ማን አላቸው? ከሁለት ዓመት በኋላ አይተን ጸባያቸውን ለባለ አንድ መኝታ ቤት 10% ቅድሚያ ክፍያ እኛ እንከፍላለን ብለዋል። አሁን ነው አይደል የሚቆጨው? በዛሬው በሼፍ ዚ ማጀት ልዩ የበዓል ዝግጅት በኦቪድ ስታፎች መካከል በዚህ በኩል አለቃም አለች። ግን ዛሬ አለቃ ስለሆነ ምናምን አለቆቹ እነሱ ናቸው። ባለቃና ሁለት አለቆች አይደል? ሁለት የበታች ሰራተኞች መካከል የተደረገው የምግብ ዝግጅት ውድድር 82 በማምጣት በግ፣ ቅቤ፣ ሽንኩርት 10% ዳውን ፔመንት ይሄን ሁላ ያገኘው 82 በማምጣት የነ ገላን ጉራ ኦቪድ ግሩፕ አይደለም የኦቪድ ጫካ ፕሮጀክቶች የዚህ ድል ተጠቃሚ ሆነዋል፣ አሸናፊ ሆነዋል። አሁን ምንድነው በህዝብ ፊት መማል አለባችሁ። ስላሸነፏችሁ እና ነገ በታች ሰራተኞች ስለሆናችሁ አለቃ ስለሆናችሁ ከነገ ጀምሮ ስራ ሲጀምር ተጽዕኖ እንዳታረጉባችሁ እዚሁ አይደል ነገ እንገናኛለን። አንገት እናንተ በጉን ሰጣችሁ ተገላገሉ። ሸራቻለ ባይ ዘ ዌይ እኔ ሴልስ አይደለሁም። እዚህ እኔ ሴልስ አይደለሁም። ምንድን ነው? ኦፊስ ነኝ። ኦፊስ ምን? ኦፊስ ኮኦርዲኔተር ነኝ። እሺ እኮ እኔ አላወኩም ማለት ነው። እና አለቆችሽ አይደሉ? አለቆችሽ አይደሉ? በኮንፊደንስ ብቻዋን አገኛቸዋታ። እኔም አይደሉም። እዚህ አይደልሻለሁ። እኔም አይደሉም። ሌላ ነው እኔ የማን ናችሁ ታዲያ? ባዶ ሜዳ ላይ ነው። የጎካርት ላይ ከሽልማት ቅድማና አንቺ አይደለሽም እንደ አለቆች ናቸው ያልሽኝ? ያው አለቆች ናቸው ኦልሬዲ፣ ግን በስራቸው ይቅርታ ስላሸነፍናችሁ በያቸው። ይቅርታ አውቀን አይደለም ስላሸነፍናችሁ ምናምን በያቸው። ሼፍ እንደመሆንህ ስላሸነፍን በጣም አዳም ሼፍ ነው እንዴ? ሼፍ ነው። የስ ሼፍ ነው። እሱ ነው አይቡን እንደዛ አድርገው ያስበላን። ቅድም ግን ሽንኩርቱን ምንድን ነው ያልሽው? ግን ያን ሁሉ ሽንኩርት እናረጋችሁ የታርጋችሁት ነው ብዙ ይዞች ይዳችሁ አለ። የኦቪድ ጫካ ፕሮጀክት ግሩፖች የዚህ የትንሳኤ በዓል አሸናፊዎች ሆነዋል። እንደዚህ ነው እንደምትቀበሏቸው። አንድ ላይ ከኔ ጋር አንድ ነገር እንላለን። ጎመን ጉድ ሰራችሁ በሏቸው። አንድ ላይ 1 2 3 ጎመን ጉድ ሰራችሁ። 10% ቅድሚያ ክፍያ አሳጣችሁ። ሙክት በግም አመለጣችሁ። እናንተ ደግሞ ዶሮም ያው እንደ በግ ነው ብሎ ያው ነው በልንቺ ያው ነው። ግን ቀድሞ አውቆታል። ሽንኩርት ያበዛው ዶሮ እንደሚደርሳቸው ቀድሞ። ፕሮግራማችንን ከመዝጋታችን በፊት ዳኞች የእንኳን አደረሳችሁ መልእክት
ልታስተላልፉ እድሉን ሰጣቸዋለሁ። መቼም እንደ ባህላችን ከሴት ቢጀመር ሼፍ ፍሬ። አመሰግናለሁ። ለመላው የክርስትና እምነት ተከታይ በመላው ዓለም ምክንያቱም ጣቢያችን በመላው ዓለም ስለሚታይ በመላው ዓለም ያላችሁ ክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። መልካም ጊዜ እንዲሆንላችሁ እንመኛለን። ሼፍ ፍስሐ። እሺ ለመላው የክርስትና እምነት ተከታዮችና እንዲሁም ለቤተሰቦቼ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ለማለት እወዳለሁ። ሼፍ ማተቤ። ለመላው የክርስትና እምነት ተከታዮች እንዲሁም ለቤተሰቦቼ የስራ ባልደረቦቼ በተለይ አባይ ቲቪ ሙሉ ክሩ ኦቪዲዎች ስለመጣችሁ ደስ ብሎናል። ለእናንተም ሰራተኞች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። በተለይም ፕሮግራሙን በጣም በጥልቀት በማየት ሁሌ አስተያየት የምትሰጪኝ ውድ እህቴ ናፍቆት ይላቅ ባለሽበት እንኳን አደረሰሽ፣ እንኳን አደረሳችሁ ሁላችሁም ቤተሰቦቼ። መልካም በዓል ይሁንላችሁ። እናንተ ከሰው ለየ እንዳትሉ አስተላልፋችኋል አይደል? ማለት የምትፈልጉት የቀረ ነገር አለ? የመጨረሻ እድል ዶሮ። የተወደዳችሁ ውድ አባይ ቲቪ እና የሼፍ ዚማጀት ቤተሰቦች የኦቪድን ቅናሽ እየተጠቀማችሁ ከሚያዝያ 1 እስከ ሚያዝያ 30 ድረስ በሁሉም የሽያጭ ክፍሎቻቸው ልክ 10% ቅናሽን አድርገዋል። ተጠቀሙበት። እንዲሁም ከሚያዝያ 20 እስከ 30 ድረስ ቤተሰቦቻችሁን ይዛችሁ ኦቪድ ገላን ጎራ በሚገኘው ሳይታቸው ላይ ከልጆች ይዛችሁ ብትመጡ መጫወቻ አለ፣ የተለያዩ ዝግጅቶች ስላሉ ሄዳችሁ ከሙሉ ገለጻ ጋር እንዲሁም ቤቶችን እየጎበኛችሁ መልካም ጊዜ እንድታሳልፉ ከወዲሁ እንጋብዛችኋለን። የተወደዳችሁ ውድ አባይ ቲቪ እና የሼፍ ዚማጀት ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በድጋሚ ያደረሳችሁ። ወዳጆቼ በሙሉ ሁላችሁም ስም ጠርቼ አልጨርስም። መልካም የትንሣኤ በዓል ያደርግላችሁ። ሼፍ ዚ ነኝ። በጣም ወዳችኋለሁ። እስከ ሳምንት፣ መልካም ሳምንት። ኑ ጣም እንፍጠር።